ማለት ትዳር ውስጥ ከገባችሁ በኋላ ነው ወይስ እንደዚህ? ያው አብረን እዛ ብዙ ጊዜ አብረን ነው የምናሳልፈው፣ አብረን ነን ማለት ትችላለን። ማለት ያው ብዙ ጊዜ ያው የከባድ ሹፌር ነው የገባን መኪና ይሰማታል። ከዛ ባሻገር ዛሬ ስለ አሹ የእውነት ትሰማላችሁ። አሸናፊ ስላወላለዱ ስላስተዳደጉ የእውነት ትሰማላችሁ። ስለ አሸናፊ ለምን አሸናፊ እንደተባለም ጭምር የምትሰሙት ታሪክ ይኖራል። ያው እኔ እንኳን ብዙ ጊዜ ስለመመላለስ እንደ ቤተሰብም ስለሆንኩኝ ያው በጨዋታ ስለ ሁሉም ስለ ሚኪም ስለ አሼም ብዙ ነገር አውቃለሁ እና ያንን ነገር ደግሞ ዛሬ ወደ ሚዲያ እናወጣለን። ታዲያ እናት ዛሬ ስለ አሸናፊ መጥፋት እንደምትመለከቱት እናታችንም እንግዲህ አብራን ያለችው ያው እኔ አንቺ የምልበት ምክንያት ያው ካለን ቀረቤታም አንጻር ነው። እንደ እናትም ስለማያት እንግዲህ በዚህ ቤትም ደግሞ መመላለሴ ሁልጊዜም ስለምመጣም እንደ እናቴም ስለሆነች ያው አንቺ ነው ምላት። ምናልባት ግር እንዳይላችሁ ስለፈለግኩ ነው። ማሚዬ ያው ዛሬ እንግዲህ ስለ አንቺ ብዙ ነገር ልናወራሽ ነው። እስከዛሬ እንግዲህ ሚዲያ ላይ ወጥሽ አታውቂም። በልጆች ነው ደግሞ ይሰጣቸዋል እግዚአብሔር፣ ምንም አንጠራጠርም። ለምን ያመንነው አምላክ የማያሳፍር አምላክ ነው። አድርጎም አሳይቶናል ሁሉንም እና አሁን ደግሞ ከናካቴውም የለም። ሰላም ጤና ይስጥልኝ ውድና የተከበራችሁ ክቡራትና ክቡራን እንዴት አላችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላምና ፍቅር እየተመኘውላችሁ ዛሬ በወንድማችን እንግዲህ ትናንት ዕለት ሁላችሁም አይታችኋል፣ ደስ ብሏችኋል። ከእስር ቤት ተፈቶ ወንድማችን ዛሬ ደግሞ እናቱን ያገናኝበት ቀን ነበረ። በጣም ልብ የሚነካ ነገር ስለ እህቱም ሲሰማ ምን እንደተሰማው እንግዲህ በዚህ ቪዲዮ ማሳያችሁ ይሆናል። የእናቱን ደስታ ልነግራችሁ አልችልም። በጣም በስመ አብ። እኔ ሰው ሲያለቅስ ሲጀመር በጣም ነው አንጀቴ እንትን የሚለው። እናቱ እንደዛ ሲሆኑ ሳይ የእውነት አንዳንዴ በጣም እኔ አላቅም ብቻ እንግዲህ ጀግናችን ልዑላችን እንግዲህ ስንት መስዋዕት ከፍሎ እንግዲህ ወንድማችን ከእስር ቤት አስወጥቶ ከእናቱ ጋር አገናኝቶ፣ ሚኪ ደግሞ ስለ እህቱ ሲሰማ በጣም ከምላችሁ በላይ እንደውም በቀረጻ መሀል ላይ ተነስቶ ወጥቶ ምናምን ቪዲዮውን በመሀል አቋርጠው በጣም ትንሽ እንትን ተፈጥሮ ነበር። አላሰበም፣ ደንግጦ ማለት ነው። ያው እርግጠኛ ነኝ የእኛ ሰዎች ናቸው እህቴን ያገቷት ብሎ እሱም እንግዲህ ፍቅረኛ ምናምን ቢባል ራሱ አልሰማም። እርግጠኛ ነኝ እሱ አይደለም የእኛን እንትን የሚሉ ሰዎች ናቸው፣ የእኛ ጠላቶች ናቸው እህቴን ያገቷት ብሎ እንግዲህ በቀረጻ መሀል ተነስቶ እንግዲህ ሂዷል ማለት ነው። እንግዲህ ይሄ ነገር ያው እስከ መጨረሻ ድረስ የእህቱ ነገር ትንሽ አሳሳቢ ነው። በእርግጥ እንደምታዩት ግን ደግሞ እናቱን ሲያገኝ ደግሞ የተሰማው ደስታ ልነግራችሁ አልችልም። እናቱ ራሱ በጣም አልጠበቁም። ትናንት ዕለት የተለቀቀው ያው ሶሻል ሚዲያ ብዙም ስለማያዩ እናቶች አላዩትም። እንግዲህ ሂደው ሰርፕራይዝ አድርገዋቸዋል ማለት ነው። ደስታቸውን ልነግራችሁ አልችልም። ይህም ሁሉ ቀናት አሳለፍኩኝ፣ በዓል ያላንተ አሳለፍኩኝ ብቻዬን። ግን ደግሞ እነ ልዑልን በመሀል በጣም ስታመሰግን ነበር። እንግዲህ የሚኪ እናት በዓልን እንዳይከፋኝ አድርጋችሁ እናንተ እንኳን ብዙ ነገሮችን እየተቋቋማችሁ እኔን እንደዚህ ለእኔ ጠባቂ ቀጥራችሁ በጣም ብዙ ነገሮችን እያመሰገነቻቸው፣ ያው እንግዲህ በመሀል ስለ እህቱ ሲሰማ ደግሞ ትንሽ ተበሳጭቷል። በእርግጥ የሚያናድድ ነገር ነው። ዛሬ ባይነግሩት አሪፍ ነበር። እንግዲህ ከወሬ የሆነ እህቴ ማለቱ አይቀርም መቼም። ቤት ሲሄድ የሆነ ነገር ሲያይ የሆነ ሲጎልበት ሩጣ መታ የምታቅፈው እህቱ ከሌለች መጠየቁ የት ሄደች ብሎ መጠየቁ አይቀርም። እነ ልዑልም መደበቅ አይችሉም። ከባድ ነው። ብቻ ትንሽ በሱ ነው የተናደደው እንጂ በሌላው በጣም ደስተኛ ነው። እናቱንም እንግዲህ እነ ልዑል ተንከባክበው እስካሁን ድረስ ብዙ ነገሮች እያደረጉ አሁን ደግሞ እንግዲህ ለራሱ ለልጅ አስረክበዋል። እናቱን እንግዲህ እህቱ ናት የምትቀረው። እህቱ ደግሞ እንግዲህ እንደ ፈጣሪ ፍቃድ እንግዲህ ለሶስት ለአራት ከሆኑ ሞት ደግሞ ስራቸው ይቀላል ብዬ ነው የማስበው። እንደምንም አድርገው ፈልገው ያገኟታል። የትም ማንም እነ ልዑል አይደለም አሁን ይሄ ይቅርና አይታችኋል። በጣም ከባዱ ነገር ለነሱ መስፍን ነበረ። እነ ማን ነው ናቲና ማህሌትን ሲፈልጉ ማለት ነው።
በእነሱ ጊዜ እንኳን ስንት ነገር እንደደረሰባቸው ያው ሁሉ ነገር ተቋቁመው ሙተዋል እንኳን እየተባለ መቃብራቸውን ሁሉ እስከ ማሳየት ምናምን ድረስ ተጀምሮ ራሱ እነሱ ግን ምንም ነገር ሳያምኑ ነገሮችን ሁሉ እንደ እንትን እያዩ እጃቸው ውስጥ አስገብተዋል። ስንት መስዋዕት ከፍለዋል። ስለዚህ አሁንም የሚኪ እህት ትገኛለች። እርግጠኛ ነኝ ከዚህ ከአዲስ አበባ ወደ ክፍለ ሀገር ወደ ምን ካላስወጧት ትገኛለች ብዬ ነው የማስበው። ያው እንግዲህ ዋናው ሚኪ መፈታቱ ነው እኛ የምንፈልገው። ከዛ በኋላ ቀስ ቀስ እያሉ እነሱ እንዴት አድርገው ሰዎችን ማጣራት እንዳለባቸው፣ በምን አይነት እንትን መጠቀም እንዳለባቸው በደንብ ጠንቅቀው የሚያውቁ ሰዎች ናቸው። ለእነሱ ምንም ይሄ ይሄ ተብለን የምናወራቸው የምንነግራቸው ልጆች አይደሉም። በደንብ ያውቃሉ። ስለዚህ እህቱም አሁን ላይ ያው ትንሽ ስሜታዊ ሆኗል ሚኪ። ግን ደግሞ በቀስ እያለ ደግሞ ስለ እህቱ እንትን ሲል በደንብ እናቱም ያለውን ነገር ስትነግር ይረጋጋል ብዬ አስባለሁ። ጠላቶች ደስ አይበላችሁ። ሚኪ ታሰረ ብለው እልል ሲሉ የነበሩ ሰዎች በመፈታቱ ምን አይነት እንትን እንደሚፈጥርባቸው እንግዲህ አላውቅም። አሁን ላይ በእህቷ ዙሪያ ብዙ ነገሮች እየመጡ ነው፣ ማስረጃዎችም። ግን ደግሞ የትኛውን አምናችሁ ከየትኛው እንደምትሄዱ ትንሽ ያወዛግባል። ልዑል አሁን ላይ እንደ በፊቱ አይደለም፣ በጣም ጎበዝ ሆኗል። አሁን ሰዎችን ማመን ትቷል። አይታችሁ ከሆነ ብዙ ነገሮች እየመጡ ራሱ ለእኔ ወጥመድ ሊሆን ይችላል እያለ ዝም ነው የሚላችሁ ነገሮችን እንትን እያለ ማለት ነው። ራሴ በራሴ ይደርስበታለሁ ብሎ ማለት ነው። ያው ገንዘብ ብዙ ነገር ያታልላል። እነዚህ ሰዎችን በስልክ እንደዚህ በሉ ይሄን ያክል ብር እከፍላለሁ ሲባሉ የኛ ሰው እሺ ከማለት የሰውን ሕይወት እኔ አደጋ ላይ አልጥልም እንደዚህ ነኝ ምናምን የሚል ሰው የለም። ማንም ሰው እሺ ብለው ነው የሚስማሙት ያለ ምንም እንትን። ስለዚህ በዛ ዙሪያ ደግሞ እንግዲህ ልዑል ታውቁታላችሁ እንግዲህ ሁላችሁም እያያችሁ ነው በየጊዜው ሙሉውን እንትን ማስረጃዎቹ እጅ ውስጥ እስከሚገቡ ሞር ደግሞ የራሱ አብረውት የሚሰሩ ልጆች ካላዩ እዚህ ነው እዚህ ናት ቢባል ራሱ እንደ በፊቱ ሩጦ የሚሄድ ሰው አይደለም። ለራሱ አሁን ትንሽ ትንሽ እያሰበ ይመስለኛል። እግዚአብሔር ይመስገን። ሚኪም እንግዲህ በተረጋጋ አሁን እንደዚህ ስለሮጠ ምናምን የሚፈጠር ነገር የለም። ቀስ ብሎ አጣርቶ እህቱን ያገታትን ሰው ማግኘት ይችላል። ጎበዝ ነው በጣም ሚኪ። እኔ የማውቀው በዚህ በትንሽ ጊዜ ነው፣ ግን በጣም ብዙ ነገሮች በተለይ ለልዑል ባለውለታው ነው ማለት ትችላላችሁ። ልክ እንደ ቴድሮስ ማለት ነው። ብዙ መስዋዕት እየከፈለለት ያለ ልጅ ነው። ልዑልም ደግሞ አይታችሁታል። እሱ ታስሮ ሳለ ምን አይነት ደስታው ሁሉ ነገሩ በጣም ስራው ሁሉ እስከሚያስጠላው ድረስ ደርሶ ነበር እና ሁላቸውም መተሳሰባቸው ደስ ይላል። ሞር ደግሞ አሁን በእህቱ ጉዳይ ላይ ትንሽ እንዴት አልነገርከኝም ብሎ ገጭ ብሎ ነበር። በመሀል እንግዲህ ከካሜራ መሀል እንግዲህ አይታችሁታል ብዬ አስባለሁ። በእንትና ቻናል በዚህ በአዲሱ እንትን ተለቋል። ያላያችሁት ካላችሁም እንግዲህ ገብታችሁ እዩ ከእናቱ ጋር ሲያገናኘው እና በዛ መሀልም እንግዲህ በጣም ትንሽ ግርግር ተፈጥሮ ነበረ። እንዴት አልነገርከኝም እየተመላለስክ እዛ ምንድን ነው እስር ቤት እያለሁ እንዴት ለምን ዝም አላችሁኝ ምናምን ብሎ ያው ትንሽ ተናዷል። እሱን ለማረጋጋት ያክል እንግዲህ እናቱም እንግዲህ ያለውን ነገር ቀስ እያሉ ያስረዱታል ብዬ አስባለሁ። ያው አበበ የተባለው ሰውዬ እንግዲህ ምን አባቱ እንደሚወጣው ከየት እንደሚሆን አላውቅም። የእሱ ነገር ሰው እስካሁን ድረስ ሐኪም ቤት አንድ ሰው እግር ተመቶ ሐኪም ቤት አይከብድም። አልወጣም አለ እኮ ልጁ። በቃ ግደሉኝ አልወጣም። እስር ቤት ይሄ አሁን እንደዚህ የሚያደርገው ሲመስለኝ እስር ቤት እንዳይገባ ፈርቶ እኮ ነው እንጂ እውነት አብዛኞቻችሁ እንደዚህ እግሩ ሲመተው ወድቋል፣ መሬቱ መቶታል፣ እንደዚህ ተጎድቷል። ኧረ መድኃኒዓለም እየታከመ ታዲያ አይድንም እንዴ? ቢመታ እኔ እኮ አልተመታም አላልኩም፣ ተመቷል። ግን ደግሞ
በዚህ ልክ እንትን ይላል ብዬ አላስብም። የእውነት የእሱ ደግሞ በዛ በጣም ለሰዎች እንኳን ቦታ ለመልቀቅ አልፈለገም። እና እግዚአብሔር ልቦና ይስጠው ብቻ። ያበበ ነገር ከባድ ነው። ስለ እሱ እኔ ብዙም ማውራት አልፈልግም። አሁን ሚኪ ተፈቷል፣ እግዚአብሔር ይመስገን። እና ዋናው ነገር እኔ ያስደሰተኝ ነገር የሚኪ እናት እንደዛ ሲሮጠው ልጃቸው ሲመጣ ሲባል እንዴት እልል እንዳሉ በጣም አንዳንድ ጊዜ ግን በጣም ስትጠብቁት የነበረ ሰው ባላሰባችሁት እንትን ሲመጣ እንዴት ምን አይነት ስሜት እንደሚሰማችሁ ደስታችሁን መቆጣጠር ነው የሚያቅታችሁ። እና የእናቶች ደስታ እንግዲህ የሚያስደስታችሁ እንግዲህ እርግጠኛ ነኝ የሚኪን እናት ስታዩ ምናልባት ሁላችሁም ልትደሰቱ ትችላላችሁ። ያው የእውነት እኔ ደስ ብሎኛል። ልውልድ ሲጀመር የሆነ ነገር ጀምሮ እስከ መጨረሻው ድረስ እንትን ሳይል ትቶም አያውቅም፣ ወደፊትም አይተውም። ብዙዎቻችሁ ልዑል ቪዲዮ መልቀቅ ሲያቆም በቃ ከዩቱብ ራቀ፣ በጣም እንደዚህ ምናምን ብዙ ነገሮች እየተወራ ነበር በቶክቶክ ሰፈር ምናምንም። ግን ደግሞ እንግዲህ ልዑል መቼም ቢሆን ስራውንም አያቆምም። ስንት አመት ሙሉ በዚህ ቻናል ላይ ደክሞበታል። ያው እሱም ተናግሯል። እንግዲህ ከኛ የሚፈልገው ላይክ እና ሼር ሰብስክራይብ ብቻ ነው። ሌላ 0.5 ሳንቲም አይጠይቅም። ስለዚህ እኛ ደግሞ በተቻለን አቅም እንግዲህ የእነሱን ቻናል እንግዲህ ማሳደግ ይኖርብናል። ስራቸውን ወደው ፈቅደው ለህዝባችን እስከሚያገለግሉ ድረስ እኛ ደግሞ ከእነሱ ጎን መሆን አለብን ብዬ ነው የማስበው። በቅርብ ቀን ደግሞ ለማየት ያበቃችኋል። ሶስታቸው ተባብረው እህቱን እንደሚያገኟት አልጠራጠርም። ምክንያቱም ሚኪም ሚኪ ነው፣ ልዑልም ሊሆን ነው። 3-4 ሰዓት በአንድ ላይ ሲገናኝ ምን አይነት እንትን እንደሚፈጥሩ እናያለን። ብዙ ነገሮች አሳልፈዋል። ይሄ ትንሽ ቀላል ነገር ነው፣ ያገኟታል። አሁን ትንሽ ያው ሚኪ ለመጀመሪያ ጊዜ እንደዚህ ሲባል ደንግጦ ነው እንግዲህ በካሜራ ጀርብ ምንድን ነው መሀል ላይ አቋርጦ እንደዚያ የወጣው ትንሽ ግርግር ምናምን የተባለው። ግን ደግሞ አትፍረዱበት። የእህቱ ነገር ትንሽ ያው ማንም ሰው ቢሆን ከትናንት ከእስር ቤት ተፈተክ ዛሬ እህትህ ጠፍታለች ታግታለች ቢባል ምን አይነት እንትን እንደሚሰማን ሁላችሁም እናውቀዋለን። ስለዚህ ከዛም እንትን ይመስለኛል ምንም አለ ምንም እንግዲህ በቅርብ ቀን ደግሞ በአዲስ ነገር መጥተው እንደሚያስደምሙን አልጠራጠርም። ሁላቸውም ችሎታ አላቸው። በጣም ብዙ ልጆች በነ ልዑል አይነት ስራ እየሰሩ ከካሜራ ጀርባ ሆነው ነው እንጂ በጣም ብዙ ችሎታ ያላቸው ሰዎች አሉ። ያው ዘላለምም እንግዲህ በተቻለው አቅም አይታችሁታል፣ እያገዘ ነበረ እስካሁን ድረስ ሚኪ ከገባ ከእስር ቤት ጀምሮ የተቻለውን ሁሉ መረጃዎች ምናምን እንትን የሚለውን ከልዑል ጋር እያገዘው ነበር። በዚሁ አጋጣሚ ቴዲም እንግዲህ በጣም ብዙ ነገሮች በተለይ በእንትና በብሩክ እንትን እስካሁን ድረስ የብሩክ ነገር ነው አስጨናቂ የሆነው። ምንም አይነት መድኃኒት ምንም አይነት መፍትሄ ያላገኘው እንግዲህ ብሩክ ነው። ጠዋትና ማታ ሰውየውን ሲያሳድድ እሱም ይሄው ስንት ጊዜ ሙሉ በሰቀቀን ያለው ትንሽ ብሩክ ነው። ለእሱም እንግዲህ እንደምንም አድርገው ይሄ ሰውዬ መድኃኒት የሚቀመም ምናምን የተባለው ዋና የተባለው ሰውዬ እሱን እንደምንም ፈልገው እንግዲህ የብሩክን ጤናውን እንግዲህ እንደ እግዚአብሔር ፍቃድ እሱ ሲጀመር ጸበሉ ባያቆም ኑሮ ይሄ ሰውዬ ማሳደድም የለበትም ነበር። የግዴታ ነው ብሎ ነው እንጂ ሰውየውን ከማሳደድ ይልቅ በእምነቱ ጠንቶ እዛ የተወሰነ ጊዜ ቢቆይ ምንም ነገር አይፈጠርም፣ ወደፊትም አይፈጠርም። ልጁ ሲጀመር ጠንካራ ነው፣ ብሩክ ጎበዝ ነው። ለነገሮቹ ሙሉ ትኩረት አይሰጥም፣ በራሱ እንትን ነው የሚንቀሳቀሰው። አሁን እሱን ስራውን እንትን ለማለት ብዙዎቻቸው እያስፈራሩት መድኃኒቱ የእንስሳ ነው እንደዚህ ነው የምንድን ነው እያሉ ልጁን የሆነ የሚያዘናጋ ነገር ይነግሩታል። ግን ደግሞ እሱ ከዚህ በፊትም ተናግሯል። ማንም ሰው ከስራዬ ሊያቆመኝ አይችልም፣ የፈለገው ነገር ቢመጣ ራሴን በራሴ እንትን የምተማመን ሰው ነኝ ብሏል።
ያው እሱም እያያችሁት ነው እንግዲህ። እኔም ብዙ መደጋገም አልፈልግም። በጣም እኔ አላቅም፣ ብቻ እግዚአብሔር ይጠብቃቸው። ለማንኛውም የእናቱን ደስታ የሚኪን እናት ደስታ ለመንገር ነው ዛሬ የመጣሁት እና የእህቱን መጥፋት ሲሰማ ሚኪ የተሰማውን ነገር እንግዲህ በትንሹ አሳያችኋለሁ። ቪዲዮ መጀመሪያ ላይ አስገብቼላችሁ ቪዲዮዋቸውን ፕሊስ ላይክ አድርጉ ጋይዝ፣ ላይክ አድርጉ። 50K እናስገባው ተባብለን ይኸው ሳይገባ መጣ ልጁ። እንኳን መጣ። በእርግጥ ግን ደግሞ አሁንም ማድረግ ስለምንችል አሁንም እየገባችሁ ሰብስክራይብ አድርጉ፣ አዲስ ከሆናችሁ ማለት ነው። ላይክ እና ሼር አድርጉ። በተረፈ እኔም ለምታበረታቱኝ ወንድሞቹ አመሰግናችኋለሁ። ባላችሁበት ሰላም እና ፍቅር እየተመኘሁላችሁ በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም እና ፍቅር ያምጣልን። በቅርቡ ደግሞ እንግዲህ የሚኪ እህት ተገኘች የሚባል ዜና ያሰማን እንሰማለንም። ደግሞ ጀግኖቻችን ተባብረው ከሰሩ ምንም የሚፈጠር ነገር የለም። ሁሉም ነገር ይሳካል ብዬ ነው የማስበው። ሰላማችሁ ይብዛልኝ። በሌላ ቪዲዮ እንገናኛለን። ባይ ባይ።